አንድ ወሳኝ ጥያቄዎች ደርሰውኛል። እነዛ ወሳኝ ጥያቄዎች ማለፍ አልፈልግም። የጻፋችሁልኝ ሰዎች በዚሁ አጋጣሚ ብዙ ሰው ነው የጻፈው። ከነዛ ውስጥ በጣም ማመስገን ፈልጋለሁ። የትግራይ ተወላጆችን ጭምር ጽፋችሁ አይቻለሁ። የጠየቃችሁኝ ኤርትራ ከየት ወዴት የሚለው ሶፍት ኮፒ የለኝም። ሁለት ሰዎች አካባቢ ሶፍት ኮፒ ላክልን ምናምን። ይሄ የዚህ መጽሐፍ ሶፍት ኮፒ የለኝም። አይ ቲንክ ቆይቷል ከታተመም እኮ ከታተመ መቆየ ነው። በሶፍት ኮፒም ያለ አይመስለኝም እና እሱም በዚሁ መልሼ ለመሄድ ነው ባክ ስላላችሁ ማለት ነው። ከዛ በተረፈ ግን ጥያቄያችሁን አይቻለሁ። ከጥያቄያችሁ ተነስቼ የተወሰኑ ሐሳቦች አነሳለሁ። በትላንትናው ላይ አንድ ጉዳይ ላይ ብቻ አተኩሬ አስተያየት እሰጣለሁ። ምንድነው የቀረበው ጥያቄ? ትላንትና መረጃ ላይ ያቀረብከው ላይ ህወሓት ዲፋክቶ ስቴት መሰረታለሁ ካለ እና ወደ ሀገር ምስረታ ከሄደ ከትግራይ ክልል ውጪ ያሉ የትግራይ ሰዎች ዕጣ ፈንታ ምን ሊሆን ይችላል? ምንድነው የሚሆነው? ሚል ጥያቄ ተነስቷል። አንዱ ጥያቄ በጣም ሲሪየስ ጥያቄ ነው በነገራችን ላይ። ይሄ ጥያቄ ከክልሉ ውጪ ያሉ የትግራይ ተወላጆች ዕጣ ፈንታ ምን ሊሆን ይችላል? በእርግጥም ህወሓት የነደብረጽዮን ወደ አገር ምስረታ ከሄደ ዲፋክቶ ስቴት ሆኖ በኋላ ላይ አገር ሆናለሁ ካለ ከክልሉ ውጪ ያለው ተጋሩ ዕጣ ፈንታ ምን ይሆናል የሚል ጥያቄ ተነስቷል። ይሄ በዚህ አጋጣሚ ከህወሓት ውጪ ያሉ የትግራይ ነፃነትንም የተመዘገቡ አካላት መመለስ ያለባቸው ጥያቄ ይሄ ጥያቄ አንዱ መመለስ ያለባቸው ነው። ይውናት ትግራይ ነፃነት ምናምን የሚሉትን ጨምሮ ማለት ነው። ምንድነው ያሰቡት? ሁለተኛው ከዚህ ጋር ተያይዞ የተነሳው ጥያቄ ኤርትራ በእርግጥስ ትፈቅድለታለች ወይ? ይሰማል? ኤርትራ የትግራይን አገር መሆን ፍቃደኛ ትሆናለች? የሻዕቢያ መንግስት ፍቃደኛ ይሆናል ወይ? ይሄ ትላንትናም ከአንድ ሚዲያ ላይ ካለም ሰው ጋር ትንሽ ሰዓት ስናወራ ነበር የነበረው። በእርግጥ አሁን ኤርትራ ያለችበት ሁኔታ ለዲፋክቶ ስቴት የመፍቀድ ፍላጎት ይኖራታል ወይ? ኤርትራ በምን ተአምር ነው የትግራይን ሉዓላዊነት ሀገርነት የምትቀበለውና እውቅና የምትሰጠው የሚል ሁለት ነጥቦች የሚሆነው። ስለዚህ ህወሓት እያስፈራራች ነው እንጂ እያስፈራራች ነው ያለችው። ከማስፈራራት ያለፈ ነገር አይኖረውም። እነዚህ ነገሮች ተነስተዋል። አይ ቲንክ ጥሩ ጥያቄዎች ይመስሉኛል። እነዚህን አድሬስ አደርጋቸዋለሁ። ከኋላው ልጀምር። ህወሓቶች የዲፋክቶ ስቴት ወይም አገርነት እያነሱ ያሉት ለማስፈራራት ነው የሚል ተነስቷል። ይሄን እጋራዋለሁ። ማስፈራራት የሚለውን እጋራዋለሁ። ማን ነው የሚፈራው የሚለው ጥያቄ ሌላ ነገር ሆኖ ማስፈራራትን ግን እጋራዋለሁ። እነሱ ማስፈራራትን አስበው ነው የሚናገሩት የሚለው ትክክል ሊሆን ይችላል፣ ሼር ስለማድረግ። እነሱ እሱም በማለታቸው የሚፈራ አካል አለው የሚለው ላይ ግን ጥያቄ አለኝ። ከፈራም የትግራይ ህዝብ ነው የሚፈራው ብዬ ስለማስብ ማለት ነው። በተለይ ቅድም የተነሳለ ከትግራይ ክልል ውጪ ያለው ሰው ነው የሚፈራው። ውስጥም ያለው ይፈራል። ግን ቲፒኤልኤፍ ይሄንን ነገር የቀረጸችው አገረ ትግራይ ዲፋክቶ ስቴት የቀረጸችው ለማስፈራራት ነው። እያስፈራራች የምትፈልገውን ነገር ለማግኘት ነው የሚለው
የሚጣል አይደለም አንደኛ እንደ ድርጅት ቲፒኤልኤፍ መደበኛ አሰራሩን ያስፈጸመ ያለው በጉልበትና በሽብር ሆኗል ሽብር ይነዛል ጉልበት አለኝ ይላል ሚሊተሪ አለኝ ይላል ምን ይላል ሶ እያንዳንዱን ነገር ማስፈጸም የጀመረው የማስፈጸሚያ ዘዴው በሽብርና በህግ በማፍረስ ነው እየተከተለ ያለው ያገሪቱን ህግ አይቀበልም ያፈርሳል ሆም ብሎ ቫዮሌት ያደርጋል እያንዳንዱን ነገር ኢቭን እሱ ያወጣውን ህግ ጨምሮ ማለት ነው በሱ ዘመን አፕላይ የሆነውን ህግ ጨምሮ ማለት ነው በበላይነት ያወጣቸውን ህግ ጨምሮ ቫዮሌት ያደርጋል ሶ የቲፒኤልኤፍ የማስፈጸሚያ መንገድ ህገወጥነት ነው የቲፒኤልኤፍ የማስፈጸሚያ መንገድ ሽብርተኝነት ነው ጊዜ አስተዳደሩ ነው ሴሚ ገቨርንመንት ያደርገዋል እሱ ሽብርተኛ ነው ስለዚህ ከፊል መንግስት ከፊል ሽብርተኛ ነው ባለፈው እንዳነሳውላችሁ ስለዚህ ማስፈራራትን እንደ መሳሪያ ይጠቀማል የሚባለው ትክክል ነው ዲፋክቶ ስቴትንም እንደ ማስፈራሪያ ትክክል ነው አንድ ሁለት ምሳሌ ልንገራችሁ የሰሞኑ የህወሓት ምክትል ሊቀመንበር ሆኖ የተመረጠው አማኑኤል አሰፋ እንኳን አሻንጉሊት ነው ብለው he just a puppet በነገራችን ላይ የቲፒኤልኤፍ ሰው ሆኖ ፑፔት የሆነ ሰው አማኑኤል አሰፋ በቃ የነዛ የአራት ፈረስ ባለቤቶች አሻንጉሊት ሆኖ ነው ያገለገለ ያለው ባለኝ መረጃም እንደዛ ነው በነገራችን ሶ አማኑኤል አሰፋ ወጥቶ ምን አለ ሰምታችሁት ከሆነ ሰሞኑን በሚዲያ ላይ ወጥቶ ህወሓት ከኤርትራ ጋር እንዳትገናኝ መፍትሄው ፕሪቶሪያ መፈጸም ነው አለ ትርጉም ወይ ምስጋና ለወዲ ሻምበል ማቅረብ ፈልጋለሁ ሶ ተመልከቱ ይሄን የተናገረው አማኑኤል አሰፋ ነው የህወሓት ምክትል ሊቀመንበሩና አሁን የህዝብ ግንኙነት ኃላፊው ማለት ነው ኦኬ ምንድነው እያለ ያለው ከኤርትራ ጋር እንዳንገናኝ ትፈልጋላችሁ አዎ የምትፈልጉ ከሆነ ፕሪቶሪያ ስምምነትን ፈጽሙ አያችሁ ልድገምላችሁ ይሄ ከእንትና ከሻምበል የወሰድኩት ነው ከወዲ ሻምበል ህወሓት ከኤርትራ ጋር እንዳትገናኝ መፍትሄው ፕሪቶሪያን መፈጸም ነው ማስፈራራት ፕሪቶሪያን ትፈጽማለህ አትፈጽምም ካልፈጸምክ እኮ ኤርትራ ጋር እንሄዳለን እንግዲህ አሁን ብዙ ነገር አላልኩም እያለ መውጣት ስለጀመረ ይሄንንም አላልኩም ብሎ መግለጫ ይስጥበት በነገራችን ላይ አሁን ስለደነገጠ አላልኩም ማለት ጀምሯል በፌስቡክ ይወጥ እስካሁን ይሄን አላልኩም ማለት በዚህ ጋር ያለውን ግን ሐሳቡን ተመልከቱ ፕሪቶሪያን የምትፈጽም ከሆነ ፈጽም ማትፈጽም ከሆነ ግን ሻቢያ ጋር እንሄዳለን ማን የህወሓት ምክትል ሊቀመንበር የህወሓት የህዝብ ግንኙነት ኃላፊ ሶ የሱ ኤርትራ ጋር መሄድና ለመሄድ መመዘኛው የፕሪቶሪያ መፈጸምና ለመፈጸም ነው ሞራሊቲ አይደለም ስለ ኤርትራ መንግስት ያለው አቋም አይደለም የህሊና ጥያቄ አይደለም ምናምን አይደለም እንዴት ብዬ ነው ከኤርትራ መንግስት ጋር መሄደው 80% 70% ቤተሰቦቼን ወይ ማህበረሰቤን የጨፈጨፈ ምናምን የዘር ፍጅት የፈጸመ አይደለም እንዴት ወደ ኤርትራ ሄዳለው ኤርትራ ማለት እኮ ሌላ ሀገር ናት የህግ ጥያቄ ሲሆን ሌላ ሀገር ደግሞ በኢትዮጵያ ህግ መሰረት የሌላ ሀገር ግንኙነት የሚፈጸመው በውጭ ጉዳይ በኩል ነው ችግር የለበትም ለዚህ ነው ቴሮሪስት ነው ማለት ለዚህ ነው ባይዘ ቲፒኤልኤፍ ኢዝ ቴሮሪስት ኦርጋናይዜሽን ሆኗል በሽብር የሚያስፈጽም በማስፈራራት የሚያስፈጽም በዛ ላይ ደግሞ አዙሮ ማያስብ
የደረቀ ሜኖፖዝ ፖለቲካል ሜኖፖዝ ያጓጠመው ፖለቲካል ነው ያልኩት ፖለቲካል ሜኖፖዝ ያጋጠመው ማለት ነው እንዴ አሁን ጠያቂ ቢሆን ምንድነው ኤርትራ እኮ ማለት የውጭ ሀገር ናት ሌላ ሀገር ናት እናንተስ ካሁን በኢትዮጵያ ውስጥ ነው ያላችሁት ከውጭ ሀገር ጋር ግንኙነት መፍጠር የሚችለው በአገሪቱ ህግ መሰረት ፌደራል መንግስቱ ነው ስለዚህ ፕሪቶሪያ ይፈጸምልኝ አይፈጸምልኝ ብለህ ትጠይቃለህ እንጂ ፕሪቶሪያን ካልፈጸምክ ኤርትራ ጋር ሄዳለው የምን ማስፈራሪያ ነው ኤርትራ ቡጊ ማስፈራሪያ ናት ማለት ነው እንደዚህ ናቸው የደረቀ ሽብርተኝነት ጭንቅላት እምላችሁ ለዛ ነው ጉዳዮቻቸውን በሽብር ማስፈጸም ቴሮሪስት ሆኖ ማስፈጸም ነው የሚፈልጉት ይሄ አንዱ ነው ጥሩ ምሳሌ ስለሆነ ማለት ነው ሁለተኛ ግን ኦኬ ፕሪቶሪያ ስምምነትማ ፌደራል መንግስቱ የሚፈጸም ይያለ ነው ችግሩ እዚህ ጋር ያለው ምንድነው ፕሪቶሪያ ስምምነት ከነ ቲፒኤልኤፍ አንፃርና ከሌላው አንፃር ምንድነው የሚለው ነው እዚህ ጋር ነው ያለው መሰረታዊ ልዩነት በነገራችን ላይ እና ማኑኤል አሰፋ ፕሪቶሪያ ሲሉ ምን ማለታቸው ነው ፌደራል መንግስት ፕሪቶሪያ ሲል ምን ማለት ነው እሱ እንደዚህ የሰማይና የምድር ልዩነት አለው እና ማኑኤል አሰፋ ፕሪቶሪያ ሲሉ ወልቃይት ራያ ይመለስልን ይያሉ ነው በነገራችን ግልጽ ነው እዚህ ላይ የፕሪቶሪያ ስምምነት ወልቃይት ራያን ይመልስልናል ይያሉ ነው አንድ ጥያቄ ቀደም ሶፍት ኮፒ ያልከኝም ይሄን ጥያቄ ጠይቀኛል ለዚህ ነገር ለምንድነው ወደ ወልቃይት ማይሄደው ራያ ወደ ትግራይ ለምን አይሄድም ወልቃይት ወደ ትግራይ ለምን አይሄድም ፕሪቶሪያ ማለት እኮ ስታተስ ኳንቴ ነው ኤርሚያስ ብለህ ላክልኝ ሰዋል የትግራይ ተወላጅ ቀደም ያልኩት አይ ቲንክ የተሳሳተ አረዳድ ነው ያለው ወንድሜ ታዳምጣለህ ብዬ ስለማሰብ በጣም የተሳሳተ አንደርስታንዲንግ ነው ያለው ፕሪቶሪያ ወልቃይት ራያ ወደ ትግራይ ይሄዳል አይልም እሱን ነው ማረም ያለባችሁ በቃ መልሱን መለስኩ አይልም እንደዛ የፕሪቶሪያ ስምምነት ወልቃይትን ራያን ወደ ትግራይ ይመለሳሉ አይልም የሚለው ምንድነው አወዛጋቢ ቦታዎች ነው የሚላቸው ከዛ ይቀጥልና ሚላል አወዛጋቢ ቦታዎቹን በህገ መንግስቱ መሰረት ይፈታሉ ነው የሚለው እኔ አይደለም ስምምነቱን ነው አውራው ፌደራል መንግስቱ እንደሱ ነው እና ማኑኤል ግን የሚያስቡት ምንድነው ወልቃይትና ራያን ካልመለሳችሁልን ወደ ኤርትራ እንሄዳለን ነው ያላል ይሄን ደግሞ ትላንትና ከነገርኳችሁ ጋር ያይዙት ለዚህ ነው ያንዳንድ ሰዎችን ጽሁፍ ስተች የተቸውት ትልቁን ነገር ተታችሁ ከላይ ከምትሉ የትግራይን ጉዳይ ወደ ጦርነትም ከሄደ ወደ ኤርትራም ከሄዱና ማኑኤል ከወልቃይት ራያ ጋር የተሳሰረ ነው ያልኳችሁ ይሄው ሳይድር መልስ አገኘ የጻፋችሁ ሰዎች ጠይቁ ራሳችሁ ነው ይሄውና ማኑኤል መጥተው ምን አሉ ቲፒኤልኤፎች መጥተው ምን አሉ ፕሪቶሪያ ካልተፈጸመ ወደ ኤርትራ እንሄዳለን ከፈጸምክ ግን አንሄድም አሉ ይሄዳሉ አይሄዱም ሌላ ጉዳይ ነው ማስፈራሪያውን ጠብቄ ማለት ነው ስለዚህ እነዚህ ቦታዎች አከራካሪ ስለሆኑ በአከራካሪነት ነው የተቀመጡት ፕሪቶሪያ ስምምነት ላይ እኔ በእርግጠኝነት ልንገራችሁ እኔ ነኝ ከማንም ጋር ተነጋገርኩም ከማንም ጋር ዲስከስ አላረኩም ለምናገረው ነገር ኃላፊነት ወስጄ ነው የምናገረው እኔ ኤርሚያስ ነኝ ፌደራል መንግስቱ ዛሬ ተነስቶ ወይም እንደምትሉት ጠቅላይ ሚኒስትሩ ዛሬ ተነስቶ ወልቃይትም ራያም ለትግራይ ይመለስ ይሰጥ ቢል ህወሓት ወደ ሻቢያ ሄደ ካጭር ጊዜ አቋየ በደም ይሄን ስቴትመንት በቀይ ስክሪፕቱ አስምሩና ተነጋገሩበት ከፈለጋችሁ ሌሎች ሰዎችም ጥያቄያችሁን ላኩልኝ ልድገመው ዛሬ ቁጭ ብሎ ጠቅላይ ሚኒስትሩ ኦኬ ቲፒኤልኤፍ ወደ ሻቢያ እየሄደ ነው አደጋ ሊመጣ ይችላል ወይ ለጦርነት ሊጣመሩ ይችላሉ ለስልጣኔም አደጋ ነው ስልጣን ከሆነ ስለዚህ ኦኬ ምን ካማራው ጋር ነው የምጣለው ወልቃይትም ወደ ትግራይ ሄዷል ራያም ወደ ትግራይ ሄዷል ወስኛለሁ
ኑና ተረከቡ ቢል ከአጭር ጊዜና ከመካከለኛ ጊዜ አኳያ የትግራይ ኃይሎች ወደ ኤርትራ ሄዱ። ቢያንስ ከ3 እስከ 5 ዓመት ሄዱ። ይሄ ነው እውነቱ። እኔ ኤርሚያስ ነኝ ኃላፊነት ወስጄ ወይ ፕራይም ሚኒስትሩ ሲናገሩ የመንግስት አካላት ሲናገሩ ይሄን ላይ ይናገሩ ይችላል። ይሄ ሜሴጅ ግን ለአማራው ነው እያስተላለፍኩ ያለሁት። እኔ አይ ዶንት ኬር ነግራችኋለሁ። ወልቃይት ራያ ለአማራ ይሰጥ ለትግራይ ይሰጥ ጉዳይ አይደለም፣ ጉዳይ አይደለም። ፕሮቫይድድ ዛት ሁለቱ አካላቶች እስከተስማሙ ድረስ ጉዳይ አይደለም። ሰው አቋም የለኝም እኔ አሁን ቢ ክሊር አቋም ወስጄ ወደ ትግራይ መለስ ዛሬ ላይ ቆሜ ነው ነገር ወደ ትግራይ መለስ ለአማራ ይሁን ምናምን የሚል የለኝም፣ ያቋም የለኝም። የፕሪቶሪያ ስምምነት በተባለው መሰረት ይፈጸም የሚል ግን አቋም አለኝ። ስምምነት ስለሆነ ተግባቡና ስምምነቱን በደንብ አስቀምጡት የሚል ደግሞ አለኝ እኔ። ፌደራል መንግስትም ሌላውም አካል ቁጭ በልና የተነጋገርከው ምንድነው የሚለውን ነገር ክሊር አድርጉልን ብዬ ይሄንም ተናግሬያለሁ። ነገር ግን ይሄ ዝም ብሎ ዙሪያ ጥምጥም ለሚሄዱ ሰዎች ጽሁፍም ሲጽፉ ሌላም ነገር የሚያደርጉ ሰዎች አሁን ሻቢያ ጋር ሄዳ ልትጣበቅ ነው ወያኔ ቲፒኤልኤፍ ምናምን ይላሉ። አሁን ህወሓት ከሻቢያ ጋር ተጣብቃ ጦርነት ልከፍት ነው ምናምን። አሁንም ልድገምላችሁ ጠቅላይ ሚኒስትሩ ቁጭ ብሎ ኦኬ የስልጣን ስጋት ልታመጡብኝ ነው፣ ከሻቢያ ጋር ልትጣመሩብኝ ነው፣ ጦርነት ልከፍቱብኝ ነው፣ ፈርቻለሁ። ማስፈራት አይደለም፣ ለስልጣኔ ፈርቻለሁ። ስለዚህ ከዛሬ ጀምሮ ወልቃይትም ራያም ወደ ትግራይ ይሂድ ቢል የትግራይ ኃይሎች ሻቢያን መስደብ ይጀምራሉ። ከአጭር ጊዜ አኳያ እንዳልኩት ከ3 እስከ 5 ዓመት ያልኩበት ምክንያት አለኝ። አሁን አላብራራም። ከ3 እስከ 5 ዓመት የሚቀጥለው 2 ዓመት ቀጥሎ 3 ዓመት ለ5 ዓመት የኢትዮጵያ መንግስት ነው የሚለማመጡት። በሽብር አሳክተዋል በጉልበት። ከዛ በኋላ ደግሞ በህግ ወደ ማሳካት ይሄዳሉ። 2 ዓመት አለ 3 ዓመት አለ። በ5 ዓመት ውስጥ ተልኳቸውን በህግ መሰረት ምናልባትም በአገሪቱ ህግ መሰረት ወደ ማስፈጸም ይገባሉ። የሚቀላቸው እሱ ስለሆነ 2+3 ምንድነው 2 ምንድነው 3 የቤት ስራ ይሆናችሁ ለናንተ። 5 ዓመት አብይ ለዘላለም ንገስ ሁሉ ሊሉት ይችላል። አብይ አንደርስብም የምን ኤርትራ የምን ሻቢያ እዛው ስልጣን ላይ ጠብቅ for 5 years 2+3 ይሄ ነው እውነቱ። እኔ ጠቅላይ ሚኒስትሩን ማይንድ እያነበብኩ አይደለም ነገራችሁ። አንዳንድ ከጀርባ የሚሰሩ ሴራዎችን ስለምመለከት ነው። በጣም የሆነ የዙሪያ ጥምጥም ሴራ እመለከታለሁ። እኔ ወንድም ማጠንጠኛው ቁልፉ ያለው ወልቃይት ራያ ላይ ነው። ሆን ብዬ ነው የምደጋግመው ይሄን ነገር ሆን ብዬ ትላንትናም ዛሬ if the war comes እንዳልኩት ጠቅላይ ሚኒስትሩ ስልጣኑ የሚነቀነቅ ከሆነ ወንበሩ የሚነቀነቅ ከሆነ ሻቢያም መጥቶ ግብጽም መጥቶ ወያኔ የምትሉትም ወይም ቲፒኤልኤፍ መጥቶ በጋራ ሱዳንም መጥቶ ኦኬ ካለ ወልቃይትን ውሰዱ ራያን ውሰዱ ቢል ማን ዜሮ እንደሚገባ ግልጽ። እስከ 5 ዓመት አይተናኮሱት። የራሳችሁ ጉዳይ ብለው የቤት ስራቸውን መስራት ይጀምራሉ። 5 years ነው ያላቸው 2+3 ተደግሟለሁ 2+3 ከ3 ዓመት በኋላ በህጉ መሰረት የሚያደርጉት ከ5 ዓመት በኋላ በህጉ መሰረት የሚያደርጉትን ያደርጋሉ። ስለዚህ ፕሪቶሪያ ይፈጸምልን ካልተፈጸመልን ወደ ኤርትራ እንሄዳለን የሚለው ያማኑኤል አሰፋ ንግግር ማስፈራሪያ ብቻ አይደለም። የሚፈራ አካል በዚህ ጉዳይ እነዚህ ሰዎች ወደ ኤርትራ ሊሄዱ ነው ስለዚህ የሆነስ መፍትሄ ላምጣ ብሎ የሚሄድ ካለ እያሉ ያሉት ወልቃይት ራያ መልስ ነው ያሉት።
ይሄ ነው እውነቱ። ከዛ ይመጣል አማኑኤል ሌላ ቦታ ላይ መጥቶ ነው። ሁለተኛ ምሳሌ ልስጣችሁ። ህወሓት ከተሰረዘ በቀጥታ የፕሪቶሪያ ስምምነት እንደፈረሰ ይቆጠራል አለ። ደግሞ አሁን መጣና አላልኩም እያለ ፌስቡክ ላይ እየጻፈ ነው የሚል ሰብቻለሁ፣ ግን ብሏል። ህወሓት ከተሰረዘ በቀጥታ የፕሪቶሪያ ስምምነት እንደፈረሰ ይቆጠራል አለ። አንደኛ የህወሓት የመሰረዝ ያለ መሰረዝ ጉዳይ የምርጫ ቦርድ ጉዳይ ነው። በምርጫ ቦርድ ደግሞ ህግ ነው። ምርጫ ቦርድ በህጉ መሰረት በህግ ነው ኢምፕሊመንት የሚያደርገው የወጣ ህግ። አሁን ወጥቶ ይሄን ማስፈራሪያ እኔ አላልኩም ውሸት ነው ምናምን ብሏል። ለምን እንዳለም አልገባኝም። የሆነ ሆኖ ግን ሁለት ቤዚክ ማስፈራሪያዎች አንስቼላ። ስለዚህ ማስፈራሪያ የሚለው ነገር አንዱ ነው ማለት ነው። ይህ አንደኛው ነው። ሁለተኛ ግን ትንሽ ደቂቃ ልስጠውና ትግራይ ዲፋክቶ ስቴት ከሆነች ከትግራይ ክልል ውጭ ያሉ ተጋሮች ምን ይሆናሉ ብለህ ነው ኤርሚያስ የምታስበው? እጣ ፋንታቸው ምንድነው የሚል ጥያቄ ተነስቷል። በጣም ከባድ ጥያቄ ነው። ኢትስ ኖት ላይክ ኤሪትሪያ። በነገራችን ይሄ ሲሪየስሊ የነፃነት ጥያቄ የሚያነሳችሁ ፓርቲዎች ምናልባት በየሚዲያው ስትሄዱ ያለው ይሄን ጥያቄ መልሱ። ኦኬ ትግራይ ነፃ ሀገር ትሁን ምናምን በሉ መብታችሁ ስለሆነ፣ ግን ከዛ ውጭ ያለ ተጋሩ ምንድነው የሚሆነው? ማለት ከመድረሱ በፊት መነጋገር ስለሚያስፈልግ ዘሞመንት የውጭ ዜጋ ነው የሚሆኑት። ይሄን ማወቅ አለባችሁ። ግን ከዛ በኋላ ምንድነው የሚሆነው? በውጭ ዜግነት ነው የሚኖሩት። ቢኮዝ የብሔር ጉዳይ ስለሆነ ማለት ነው። ለመኖር ደግሞ ትረስት አይኖርም። በግልጽ ኤርትራውያን የተባረሩበት ነገር ሄዴክ ነበር አይደል? ለሴም ስቶሪ ሊመጣ ይችላል። አይመጣም ምን ትተሽ ይመጣልን አስቢ። ወርስት ኬስ ሲናሪዮ ምለው ለዚህ ነው። ምንድነው ያሰባችሁላቸው? እኔ ቲፒኤልኤፍ ይሄን ያስባል ብዬ አላስብም። የደብረጽዮን ቡድን ከትግራይ ክልል ውጪ ያለው ተጋሩ ምን ይሆናል ብሎ የሚያስብ አይመስለኝም። አንደኛ ደርቋል፣ ጭንቅላቱ ደርቋል፣ ሜኖፖዝ አድርጓል። ፖለቲካሊ ሜኖፖዝ ነው። ሁለተኛ ሲናሪዮ የሚሰራም አይመስለኝም። አንደኛ ሲናሪዮ፣ ሁለተኛ ሲናሪዮ እያለ የሚሰራም አይመስለኝም። የሱ ስልጣን ማጣት ብቻ ነው የሚያስደነግጠው። ስለዚህ ከትግራይ ክልል ውጪ ያለው የትግራይ ተወላጅ ምንድነው የሚሆነው ጣፋንታ ብትሉት መልስ የለውም። ተቃዋሚዎችም ነፃ አውጪ ነን የምትሉ ሌሎቻችሁም ሐሳብ ስጡበት በዚህ ላይ። እኔ ምሳሌ ልስጣችሁ። አሁን ሰሞኑን ወይዘሮ አዳነች አዲስ አበባ 10 ሚሊዮን ደርሷል ስትል ነበረ በንግግሯ። ኢትዮ ፎረም ላይ ነው ያየሁት። በኋላ በእንትኑ ማይቻለሁ። ሉክ እኔ ባለኝ መረጃ እንግዲህ ካልተለወጠ አስተካክሉኝ፣ 15% የአዲስ አበባ ነዋሪ ተጋሩ ነው። 15% ዳታው ከተቀየረ አስተካክሉኝ። በአንድ ወቅት ሲሰራ 15% መሰለኝ። if it is 10 ሚሊዮን በከንቲባዋ ንግግር ከ1 ሚሊዮን እስከ 1.5 ሚሊዮን አዲስ አበባ ውስጥ ያለ ነዋሪ ተጋሩ ነው። ትግራይ ነው፣ የትግራይ ሰው ነው። ይሄ ነው እውነቱ። 1.5 ሚሊዮን ሰው ምንድነው የምታደርጉት? ያው እሱም ድምጽ ይሰጣል አይደል? ትግራይ ትገንጠል ወይስ ከኢትዮጵያ ጋር ትቀጥል የሚል ድምጽ ይሰጣል። ኦኬ ሌትስ ሰፖዝ ትገንጠል ብሎ ወሰነ እንበል። ምንድነው ጣፋንታው የሚሆነው? እስ አውቶማቲክ የውጭ ዜጋ መሆኑ ማለት መራሩን ሀቅ መጋፈጥ መነጋገር ያስፈልጋል ብዬ ስለማምን ይሄን 1.5 ሚሊዮን ሰው አኮሞዴት የሚያደርግ አቅም ትግራይ ውስጥ አለ ወይ? አለው ያቅም? በምን መልኩስ ነው እንደ የሚሄዱት? ራሱ ማለት ወረስኬ ሲናሪዮ ማባረር ስለሆነ ማለት ነው። ኤርትራ የሆነው እሱ ነው። ምንድን ሌላ ምን ሆነ? የሆነ ጦርነት ተነሳ ተባለ፣ እሱም ሲያባረር ይሄም ማባረረ፣ ያ ሁሉ ወንጀል ተፈጸመ።
ያሁሉ ንብረት እንዳይሆን ሆነ። እኔ ኤርትራውያን ላይ የደረሰው ነገር ሁሌም ፊል አደርጋለሁ። ሁሌም ነው የሚጸጽተኝ። ባይዘው እኔ የዛ አካል አይደለሁም፣ ግን ከመጣው በኋላ ባየሁት ነገር በጣም ዲፕሬስድ የሚያደርግ ነበር የነበረው። ሽሚያው፣ ዝርፊያው፣ ንጥቂያው። አብዛኞቹ ደግሞ ቲፒኤልኤፎች ነው የሰረቁት። 80-90% የአዲስ አበባ ገራዥን የወሰደው ቲፒኤልኤፍ ነው። ሂድና አጥና። የኤርትራ ቢዝነስ 80-90% የወሰደው ቲፒኤልኤፎች ናቸው። በእነሱ ዙሪያ ያሉ ሰዎች ሂድና አጥኑት። እኔ ውሸት አይደለም የምናገረው። ዛሬም ምንድን ነው ሊፈጠር የሚችለው? እንዲህ አይነት ነገር ሲመጣ ከክልሉ ውጪ ያለ ሰው ባይኖር ኢትስ ኦኬ። አሁን ሶማሌ ክልል ምሳሌ ነው። ሶማሌ ክልል ምናልባት ብዙ ወይ ኦሮሚያ፣ የተወሰነ አፋር፣ የተወሰነ አዲስ አበባ፣ ከዛ ውጪ አፌክት የሚያደርገው አይመስለኝም። አዲስ አበባም ብዙ አይደለም፣ ስፔሲፊክ ኤሪያዎችም ይታወቃሉ። ሶማሌ ልገንጠል ቢል የሶማሌ ክልል በፖፑሌሽን ደረጃ አፌክት አይሆንም። እውነት ከልብንና ቢዝነስም ብዙ የለውም። አዲስ አበባም ላይ የሚሰራው ብዙ ቢዝነስ የለውም። ቢሮክራሲውም ላይ የለም። ይሄኛው ግን ጥሩ ጥያቄ ስለሆነ ነው። ከተጋሩ የመጣ ጥያቄ ነው። በነገራችን ላይ ኤርሚያስ እንዲህ ብለሃል። እነዚህ ሰዎች ከትግራይ ክልል ውጪ ያለነውን ተጋሩ ምን ሊያደርጉን ነው? መልሱላቸው። ኖት ኦንሊ ቲፒኤልኤፍ ብቻ ሳይሆን የነጻነት ፓርቲዎች መልሱላቸው። ከትግራይ ክልል ውጪ ያለውን ተጋሩ ኢትዮጵያ ውስጥ የሚኖረውን ምንድነው የምታደርጉት? በጣም ግልጽ መልስ ያስፈልገዋል። ለዚህ ነው ዳታውን የሰራሁት። 10 ሚሊዮን ከሆነ አዲስ አበባ 15% ከሆነ 1.5 ሚሊዮን ተጋሩ አዲስ አበባ አለ። እንደም ታረጋው እሱ አገር አልባ ነው የምታረጋው። ይሄ ጥያቄ መሰረታዊ ጥያቄ ነው። አስገራሚውን ነገር ልንገራችሁ። ሰሞኑን የጦርነት አጀንዳ ምናምን እየተነሳ ነው አይደል? ትግራይ ውስጥ ዛሬ የደረሰኝ መረጃ ልንገር። ዛሬ የሰማሁትን በትግራይ ጦርነት ይቀሰቀሳል በሚል ስጋት ከፍተኛ በመሆኑ ጋር ተያይዞ ባንኮች በመጨናነቅ ላይ ናቸው። የዛሬ መረጃ ነው። ከትግራይ ከተሞች ወደ አዲስ አበባ በመሸሽ ላይ ያለው ቁጥሩ ጨምሯል። ታማኝ አስተማማኝ መረጃ ነው የምነግራችሁ። ከትግራይ ከተሞች ወደ አዲስ አበባ በመሸሽ ላይ ያለው ቁጥሩ ጨምሯል። አሁንም ወደ አፋር የሚወጡ ሰራዊትና ወጣት በቁጥርም በተከታታይነትም እየቀጠለ ነው። ከትግራይ የወጡ ወደ አፋር ወደ በረሃ እየገቡ ያሉ ማለት ነው። ይሄንን ነው እየሰማሁ ያለሁት እኔ። ሰዎች ትግራይ ውስጥ ጦርነት ሊከሰት ይችላል ብለው መሸሻና መጠጊያቸው አዲስ አበባ ናት። መሸሻቸው መጠጊያቸው። እኮራለሁ በዚህ ባይዘው እኮራለሁ ኔሴንስ የተለየ ኩራት እያልኩ አይደለም። እንኳንም መጠጊያና መሸሻ የሆነች አዲስ አበባ ምን ፈልጋትም እንደሱ እንድትሆን ነው። ዛሬ ትግራይ ውስጥ ጦርነት ይነሳል ብሎ ባለሀብቱም የትግራይ ባለሀብትም የትግራይ ወጣቱም የትግራይ እናቶችም ምኖችም እየሸሹ ያሉት ወደ አዲስ አበባ እንጂ ወደ አስመራ አይደለም። የኔ ወንድም ይሄ ነው እውነቱ። ልትነጥለው አትችልም። ይሄን ሰው ጥቅሙንም ያሰላል። ኮስት ቤኔፊት ይሰራል። ኮስት ቤኔፊት ሲሰራ አስመራ አይደለችም ቤኔፊቱ ያለው አዲስ አበባ ነው። ስለዚህ ሲሪየስ ጉዳይ ነው ይሄ። በጣም ጥሩ ጥያቄ ነው ባይዘው። ትላንትና እናንተ ጄኖሳይድ ሲቲ አዲስ አበባ ምናምን ስትሉት የነበሩ ሰዎች ዛሬ የፈለገ በል አንተ ያልከው ጄኖሳይድ ሲቲ ነው እየሄድን ያለ ነው ብሎ ጥሎህ እየወጣ ነው ያለው። መጠጊያ መመኪያዬ አዲስ አበባ ናት ብሎ ነው እየመጣ ያለው። ወደድክም ጠላህም አረረም መረረም እየሆነ ያለው ይሄ ነው። ስለዚህ የዲፋክቶ ስቴት ጉዳይ
ከትግራይ ክልል ውጪ ላለው ሰው ህወሓት ጉዳይ የለውም ብያቸው ከጀርባ ያርዳሉ ህወሓት ችግር የለበት አንደኛ ዘሞር ስቃይ በደረሰ ቁጥር አንዱ ስትራቴጂያቸው በነገራችን ላይ ሻቢያም ቲፒኤልኤፍም ዘሞር ስቃይ በደረሰ ቁጥር መነጠልን ያሳድጋል ብለው ነው የሚያምኑት ሞር ጭቆና ሞር ስቃይ ሞር እንትን በደረሰ ቁጥር የትግራይ ነጻነት ወይም የኤርትራ ነጻነት እንደመጣው ይረጋገጣል ብለው ስለሚያምኑ እነዚህ ከትግራይ ክልል ውጪ ያሉትን ተጋሮች ቢገደሉ ቢጨፈጨፉ ባይተዋር ቢሆኑ አቅም ባይኖራቸው ሀብታቸው ቢጠፋ ጉዳያቸው እንደውም ይፈልጉት ነው ኦብጀክቲቫቸውን ያሰካላቸዋል ይሄ ነው እውነቱ ስለዚህ የቲፒኤልኤፍ ህልም በፎርማል ህጉ መሰረት የማይሄድበት አንዱ ምክንያት ደግሞ ይሄ ነው ያጠቃልልኩ ነው ወዲ ዲፋክቶ ስቴት የሄደበት ምክንያት የትግራይ ህዝብ ጥቅሙን ሲያሰላ ከኢትዮጵያ የሚገነጠልበት ጥቅም የለው ስለዚህ ያላቸው አማራጭ ምን ነው ዲፋክቶ ማድረግ ነው ዲፋክቶ ሲሆን ምን እንደሚሆነው ከህግ ውጪ ባለ መንገድ ከኤርትራ እውቅና ለማግኘት ከግብጽ እውቅና ለማግኘት የሚካሄደው ለዛ ነው ጀስት ሶማሊላንድ ነው ያልኳችሁ ለዛ ነው ትላንትና ታይላንድ ብያለሁ ታይዋን ማለት ነው ትላንት ታይዋን ያልኳችሁ ለዛ ነው ግን ለኛ ጥሩ ምሳሌ የሚሆነው ሶማሊላንድ ነው የሶማሊላንድ አይነት ባህሪ ያለው በዚህ ምክንያት ነው because ህዝቡ ምንድነው የሚያደርገው ከትግራይ ክልል ውጪ ያለው ምንድነው የሚሆነው ያፈራው ሀብት ፖፑሌሽኑ እንዳልኳችሁ ነው የአዲስ አበባ ብቻ ነው የነገርኳችሁ አንዳንድ ሰው 15% ይላል አንዳንዱ 18% ይላል whatever the case ግን በትንሹ 1 ሚሊዮን ተጋሩ አዲስ አበባ ነው እነዛ ሰዎች I don't think so የቀነጨረው ቲፒኤልኤፍ ፖለቲካሊ ሜኖፖዝ የሆነው ቲፒኤልኤፍ በሚያመጣው ነገር በህጉ መሰረት ስለማይሄድ በሽብርተኝነት ወደ ዲፋክቶ የሚመጡት ለዛ ህግን ሳይከተሉ አሰራርን ሳይከተሉ ሌሎች ሀገሮች እውቅና ሰጥተዋቸው የሚሄዱበት ነገር የሚከተሉት ማለት ነው ስለዚህ በጣም ጥሩ ጥያቄ ነው አሁንም ግን ይሄን ጥያቄ መገልብጬ መጠየቅ እንፈልገው ቲፒኤልኤፍን አይደለም በተለይ የትግራይ ነጻነት የሚሉ ተቋሚ ፓርቲዎችን መልስ ስጡ በየሚዲያው እየመጣችሁ አይደለ ሚዲያ ላይ የምታመጧቸውን ሰዎች ጠይቋቸው ነጻነት ትላላችሁ ነጻነት ስትሉ ከትግራይ ክልል ውጪ ያለውን ለምሳሌ አዲስ አበባ ያለውን ከ1 ሚሊዮን በላይ ተጋሩ ምን ልታደርጉት ነው ብላችሁ ጠይቋቸው ላይክ አርጉ ሰብስክራይብ አርጉ ሼር አርጉ መልካም ቀን